ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም ተገኘን። አሁን ቅዳሜ ነው ዛሬ ያለ ነው። በርካታ ጨዋታዎች ይደረጋሉ። ከዛሬ ጀምሮ ነገ ዩናይትድ ጨዋታውን ያደርጋል። ስለነኚህ ነው መረጃ የማደርሳችሁ። በተለይ ስለ ዩናይትድ የመጨረሻ ዛሬ ያስኩላችሁ መረጃ አለ። ከነገ ጨዋታ በፊት ስለ ጉዳት አንዳንድ ተጫዋቾችን በተመለከተ 5 ተጫዋቾች ከዋናው ቡድን ጋር ልምምድ ስለመስራታቸው ቤተሰቦች እሱን እነግራችኋለሁ። ሩበን አሞሪም ከሰጡት አስተያየትም ጋር ተያይዞ እንደው አንዳንድ ነገሮችን እያነሳን ጥያቄ እንጠይቃለን። አሰልጣኙ ላይ ማለት ነው። ምን አይነት አሰላለፍ ይዞ ቢገባ ጥሩ ነው የሚለውን እናያለን እና ሀሳቦችን እናንሸራሽራለን። ውጤትም እንገምታለን። ቤተሰቦቻችን እንደውም ከወዲሁ ውጤቱን እንድትገምቱ ነው እየምጋብዛችሁ። በኋላ ላይ እንዲሁ ሀሳብ የራሴን ግምት ሰጥቼ እናንተም ግምታችሁን እንድታሰፍሩ ጠይቃለሁ። አሁንም ማስፈር ትችላላችሁ ማለት ነው። አንዱ ይሄ ነው የምናየው። ሌላው የቅድመ ዝውውር ዜና አለ። በነገራችሁ ላይ ሜሰን ግሪንውድ በፈረንሳይ ሊግ የተለየ ማሊያ ባጅ ለብሶ ይገባል ተብሎ ይጠበቃል። እሱን እናያለን። የቅድመ ዝውውር በርከት ያሉ ዜናዎች አሉን። በጣም ብዙ ዜናዎች ናቸው ዩናይትድን በተመለከተ ትላንት የወጡት ቤተሰቦች። ለምሳሌ ስለነ ከወጡ ዜናዎች መካከል ስለነ ኦሬስኮ የወጣ ዜና አለ። እሱን አደርሳችኋለሁ። ጉራሲም አዲስ መረጃ ወጥቶበታል ከዩናይትድ ጋር በተያያዘ ሴሜንዮ ይፋዊ ጥያቄ ያቀረቡ ስለመባሉ ዩናይትዶች ቪኒሲየስ ጁኒየርን የተመለከተ እንዲሁም ጎሜዝን የተመለከተ ባሌባን የተመለከተ ከዛ ውጭ ደግሞ ኢሌት አንደርሰንን የተመለከተ መረጃም ተይዞላችኋል። ብቻ አብራችሁኝ ስትሆኑ ዜናዎቹን ታደምጣላችሁ። ላይ ባለ መልኩ እንግዲህ ምስል ብቻ እየተጠቀምኩ ነው ቤተሰቦቻችን ለፍጥነትም እንዲሁም ትንሽ ሚሞሪ እያስቸገረኝ ስለሆነ ቪዲዮ አድርጌ ለመስራት ለመጫን ወደ እናንተ ለማድረስ በጣም አስቸጋሪ እየሆነብኝ ስለሆነ ነው። ኤዲት ላይ ሳወጣው አውትፑቱን አይወጣም ያስቸግራል ማለት ነው። በዛ ምክንያት ነው እና ይሄን እንደምትረዱ ቤተሰቦች ተስፋ አደርጋለሁ። ብቻ ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ አብራችሁ እየሆኑ መልካም ቆይታ። በ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ እና ነገ መደረጋቸውን ይቀጥላሉ። ማንቸስተር ዩናይትድ ነገ በ9 ሰዓት ጨዋታ ያደርጋል። ከሜዳ ውጭ ነው እንግዲህ ዩናይትድ ክሪስታል ፓላስን የሚገጥመው። ከዚህ ጨዋታ በፊት የክለቡ አሰልጣኝ ሩበን አሞሪም በተለያዩ ጉዳዮች ላይ አስተያየት ሰጥተዋል እና ትላንት እንደው ከተጠየቀባቸውና ምላሽ ከሰጠባቸው ጉዳዮች መካከል ዋነኛ ናቸው ብዬ ያሰብኳቸውን አንዳንድ ነጥቦች ላንሳ። ሁሉንም ጨዋታዎች ማሸነፍ አለብን ብሏል ሩበን አሞሪም በትላንቱ ጋዜጣዊ መግለጫው ላይ። ይህንን ሲል ግን እንደው አሰልጣኙ አሁን ቲሙ ካለበት ወቅታዊ ብቃት አንጻር ተጫዋቾቹ እያንዳንዱን ጨዋታ ለማሸነፍ ካላቸው ስለ ልቦና አንጻር ይሄ ሜንታሊቲ የምንለው ጉዳይ ይሄንን ነገር ታሳቢ ያደረገ ነው ወይ የአሰልጣኙ አስተያየት የሚለው ጥያቄ ምልክት ውስጥ በራሱ የሚገባ ነው። ምክንያቱም አሁን ቲሙ ያለበትን ስፕሪት እናውቃለን። አሁን ቡድኑ ያለበትን ሜንታሊቲ በደንብ አድርገን እናውቃለን። በማንቸስተር ዩናይትድ ምንም አይነት እምነት እንዳይኖረን በክለቡ ተጫዋቾቹ እያደረጉ ነው የሚገኙት። ቡድኑ በየትኛውም ቲም ላለመሸነፉ እርግጠኛ አይደለም። እውነት ለመናገር እንደው እውነታውን እናውራ ከተባለ ስለዚህ አሁን ሁሉንም ጨዋታዎች ማሸነፍ አለብን የሚለው አስተያየትና ሀሳብ ተቀባይነት አይኖረውም። በመርህ ደረጃ ዩናይትድ ሁሉንም ጨዋታ ማሸነፍ አለበት። ይህ ኦፍኮርስ የታወቀ ነው። የኤቨርተኑ ጨዋታ የሚሰጣችሁን እድል የትም የምታገኙት አይደለም። በቃ ዩናይትድ የኤቨርተኑን ጨዋታ እንደው አድቫንቴጅ መጠቀም ካልቻለ ተቡት በ10 ተጫዋች ቀርቶ በሙሉ ተጫዋች ተጫውተው እንኳን ዩናይትድ በኦልድ ትራፎርድ ኤቨርተንን አሸንፎ ማሸነፍ ካልቻለ ስለ ቀጣይ ጨዋታዎች ሙሉ ስለማሸነፍ ጉዳይ ልናወራ አንችልም። ይሄ በጣም ግብዝነት ካልሆነ በስተቀር እንደው በቃ ውስጣችን ያለ ምኞት ካልሆነ በስተቀር ቡድኑ እንዲያሸንፍ ከመፈለግ አንጻር ያለን ምኞት ካልሆነ በስተቀር ሪያሊቲው ግን ያንን አይደለም ሪፍሌክት የሚያደርገው እና ከተጫዋቾቻችን ያየነው ፊድባክ በኤቨርተኑ ጨዋታ ጥሩ አይደለም እና እኔ ያልጠበቅኩት ነው። በነገራቸው ላይ እስካሁን ነው የሚገርመኝ ምን እንደሆነ ቡድኑ ግራ ገብቶኛል። ሳምንቱን ሙሉ ቤተሰቦቼ እኔ ምላሽ አላገኘሁም። እንዴት በአንድ ጊዜ በዛ ተነሳሽነት ጥሩ ሲጫወቱ የነበሩ ተጫዋቾች በኦልድ ትራፎርድ ያው በደጋፊ ፊት እኔ ብዙ ነጥቦችን ዩናይትድ ሰብስቦ ቢያንስ አትሊስት ዘንድሮ
የፕሪሚየር ሊግ የደረጃ ሰንጠረዡ ላይ በጣም ጥሩ ደረጃ ይዞ ያጠናቃል ብዬ የጠበቅኩት ዩናይትድ ትላንት ምን ነክቶት ነው በዚህ ደረጃ እንደዚህ የሆነው ለሚለው ምንም አይነት ምላሽ ለራሴ መስጠት አቅቶኛል። ቤተሰቦች ሪዝኑን ቢሃይንድ አላውቅም። ከክለቡ ልምምድ ከተለያዩ ጉዳዮች በስተጀርባ ስለተፈጠሩ ነገሮች ማለት ነው እና ምንም አንደርስታንድ ያላረኩት ያልገባኝ ሽንፈት ነው። ብዙ ምክንያቶች ሊጠቀሱ ይችላሉ። የተጫዋቾቹ ሜንታሊቲ አንድ ነው። ስለ ስፕሪታቸውም እንደዚሁ ማውራት እንችላለን። ለአሰልጣኝ መጫወት፣ ለባች እንዲሁ መታገል አንዱ ነገር ነው። አሁን ካሉ ከዩናይትድ ተጫዋቾች እንደው ልናነሳባቸው የምንችላቸው ጉዳዮች ናቸው እና ይሄን ነገር እኔ ክርስቲያኖ ሮናልዶ አንድ ማከብረው በጣም ግልጽ ነው፣ ፍራንክ ነው ሲናገር ታውቃላችሁ። ከፒርስ ሞርጋን ጋር ባደረገው የባለፈው ቃለመጠየቁ ላይ አንድ የተናገራት ነገር አለች እና ዩናይትድ እንደው ምን ነካው ምን ሆኗል ዩናይትድ ብሎ ነበር የጠየቀው ፒርስ ሞርጋን። ክርስቲያኖ ሮናልዶ ሲመልስ እንደዚህ ብሏል። ችግሩ አንድ የክለቡ ነው ያለው። ትልቁ ችግር ያለው አመራሩ ነው፣ የስትራክቸሩ ማለት ነው። ክለቡ ጥሩ ስትራክቸር ላይ አይደለም የሚገኘው። ኢን ፊውቸር ምናልባት ሊሻሻል ይችላል ዩናይትድ። አሁን ላይ ግን አት ሞመንት ክለቡ ጥሩ የሆኑ ሰዎች እጅ ላይ አይደለም፣ ስትራክቸሩ ልክ አይደለም ብሎ ነበር አንድ የተናገረው። ሁለተኛ ያነሳው ትልቁ ነጥብ ምን መሰላችሁ? እኔንም በጣም የሚያስማማኝ ነገር ለማንቸስተር ዩናይትድ ባጅ መጫወት ማለት ምን ማለት እንደሆነ አሁን ተጫዋቾቻችን አልተረዱትም። ያሉን ተጫዋቾች በአእምሮ ደረጃ በጣም ጠንካራ የሚባሉ አይደሉም፣ ደካማ ናቸው። ኦልሞስት እኔ ከየትኛውም የፕሪሚየር ሊግ ቲም ተጫዋቾች አንጻር ሳየው እያንዳንዱ ተጫዋች ለአሰልጣኙ ለለበሰው ማሊያ ለባጁ የሚፋለም ተጫዋች ነው። እኔ በጣም የሚያስገርመኝ ነገር ይሄ ነው። እንደው ለማንቸስተር ዩናይትድ መጫወት ኮምፎርት ዞን ይሰጣሉ። በቃ ተጫዋቾች ለዩናይትድ ፈረቡ። ስለዚህ ማህበራዊ ሚዲያው ትኩረት አለ። በመላው ዓለም ሲሄዱ ብሪያን ምቡሞ እንዳለው ለዩናይትድ ከፈረምኩ በኋላ የደጋፊዎች ያለው አቀባበል አንድ አይደለም ብሎ ሲናገር ነበር። ባለፈው ለዩናይትድ ፈርሞ ወደ ካሜሮን ብሔራዊ ቡድን ሲሄድና ያኔ ብሬንትፎርድ እያለ ወደ ብሔራዊ ቡድን ሲሄድ አንድ አይደለም። ብሪያን ምቡሞ ትኩረት ይደረግበታል። ብዙ ደጋፊዎች ይሰበሰባሉ። ዩናይትድ ማሊያ ላይ ፈርምልን ይሉታል። ፎቶ አብረው ይነሳሉ። ይሄ የሚያሳየው ክለቡ በጣም ሂውጅ እንደሆነ ነው እና የተጫዋቾች ስኬት የሚመስለኝ እኔ አሁን ክርስቲያኖ ሮናልዶም እንደተናገረው እንደው ለዩናይትድ ባች በክብር መጫወት መፋለምና መዋደቅ ሳይሆን ትልቁ ታርጌታቸው በቃ ለዩናይትድ ፈርሞ እንደ መጫወት ነው። በቃ ይሄንን ማድረግ የሚችሉ ከሆነ በእግር ኳስ ህይወታቸው ትልቅ ስኬት እንዳላቸው ትልቅ ነገር እንዳሳኩ መቁጠር ነው። ዩናይትድን ማሊያ ለብሼ ተጫዋቼ ነበር የሚለውን እና ብዙ ትኩረታቸውን የሚያደርጉት በማህበራዊ ሚዲያዎች ላይ እና ከውጭ ያለው ይሄ የዩናይትድ ተጫዋች በመሆን ከሚገኘው ሀሴትና ደስታ ጋር እንደው ኢንጆይ የማድረግ በጣም ሶፍት የመሆን ማለት ነው። ሶፍት የመሆን ለክብሮች አለመታገል፣ አሰልጣኙን ብዙ እንዲሁ አለመስማት፣ የሚፈልገውን ነገር ያላቸውን 100% ሜዳ ላይ እንዲሁ አለመስጠት። ይሄ ከዩናይትድ ተጫዋቾች የታዘብኩት ነገር ነው እና ክርስቲያኖ ብሎታል፣ ከሬጅ ያስፈልጋል ነው ያለው ሮናልዶ። ከሬጅ ያስፈልጋል። ታለንት የሚኖር ከሆነ በጣም ጥሩ ነው፣ በቃ በጣም ጥሩ ነው ነው የሚለው ሮናልዶ። የመጀመሪያው የአንድ እግር ኳስ ተጫዋች ትልቁ መሳሪያ ታለንት ነው። ታለንት ኖሮህ ግን ያንን ታለንት ሜዳ ላይ የማትጠቀመው ከሆነ በቃ አንተ ዩዝለስ ነህ ማለት ነው፣ ጥቅም ቢስ ነህ። አሁን ዩናይትድ ከኤቨርተን ጋር በዛ መልኩ ተጫውቶ ተጫዋቾቹ እንዲተቹ ካልፈለጉ ችግሩ ያለው እነሱ ጋር ነው ማለት ነው። ቤተሰቦቻችን እንግዲህ በየትኛውም መስፈርት እንደውም አልተተቹም፣ መተቸት እንዳለባቸው ማለት ነው። ከባድ ሳምንት አሳልፈናል አለ ሩበን አሞሪም። ሀዘን ውስጥ እንደሆነ ያስታውቃል ሰውየው። ትንሽ የልብ ስብራትም እንዲሁ የገጠመው ይመስለኛል። ትናንት ሲሰጥ ከነበረው ጋዜጣዊ መግለጫ ከፋሽዋል ኤክስፕሬሽኑ የተረዳሁት ነገር ነው ቤተሰቦቻችን። እና ሩበን አሞሪም በጣም ከበድ ያሉ ቀናትን እንዳሳለፈ ከኤቨርተኑ ጨዋታ በኋላ ፊቱ ላይ ያለው ነገር ያስታውቃል። እና ከተጫዋቾቹም ጋር ምን ያህል በጣም ጠንከር ያለ ልምምድ ሴሽን በሉት ወይ ደግሞ በክለቡ የመሰብሰቢያ አዳራሽ ጠንከር ያሉ ንግግሮችን ሊያደርግ እንደሚችል አሰልጣኙ ሲጠበቅ ነበር። ያንን እንዳደረገም ነው እኔ በግሌ የማስበው። እና ተጫዋቾች በቃ በኤቨርተን እንደዛ በመጫወታችን አንድ ጨዋታ ላይ እንደው ከአቅም በታች በመጫወታችን ተተቸን፣ ጋዜጣዎች አብጠረጠሉን፣ ደጋፊዎች በዚህ ውጣ በዚህ ግባ አሉን ብለው
የሚከፉ ከሆነ አያችሁ ትልቁ የሜንታሊቲ ችግር ያለው ያ ነው ማለት ነው። በቃ ዘይ ሃቭ ቱ አክሰፕት ኢት መቀበል መቻል አለባቸው። ዩናይትድን እንግዲህ በኤቨርተኑ ጨዋታ በይፋ ነው ያዋረዱት። በጣም አንገታችንን ነው ያስደፉት። ስለዚህ ትችት ሲያንሳቸው ነው ተጫዋቾቹ ለምን እተቻለሁኝ እንደው ሁል ጊዜ ጫናው እኛ ላይ ነው ብለው የሚሰማቸው ፊልም የሚያደርጉ ከሆነ እነኛ ተጫዋቾች ለዩናይትድ ለመጫወት ብቁ አይደሉም ማለት ነው። ቤተሰቦች በቃ ካላሳለቀ ይሄ ነው መደምደሚያ ነጥብ መሆን ያለበት። ክርስቲያኖ ሮናልዶ ሰዎች ይተቻሉ አለ። ያ ኖርማል ነገር ነው። ትችት ኖርማል ነገር ነው። በየትኛውም የእግር ኳስ ክለብ ውስጥ ጥሩ ካልተጫወትክ እንኳን ዩናይትድ እንዲህ ትልቅ የሆነ ፋን ቤዝ እና ኤክስፖዠር ያለው ቲም ቀርቶ ትተቻለህ። በጣም ነው ሚዲያው የሚተችም። ግን ማድረግ ያለብህ እንደ ክርስቲያኖ አሁን እኔ ክርስቲያኖ ሮናልዶ ሜንታሊቲ በጣም የምወድለት ፓርቲ ይሄ ነው። ክርስቲያኖ ስተቸውልህ ይዟል። አንተ እሱ አይችልም ባልክ ቁጥር እንደሚችል 3-4 ጊዜ እጥፍ አድርጎ ክርስቲያኖ ሮናልዶ ሜዳ ላይ ያሳያል። አሁን ዩናይትድ ተጫዋቾች አትችሉም፣ በቃ እናንተ ጥሩ የሆነ የማሸነፍ ስለልቦና የላችሁም፣ ሜንታሊቲያችሁ ልክ አይደለም፣ ስፕሪታችሁ ትክክል አይደለም፣ ዲሲፕሊናችሁ ትክክል አይደለም ብለህ ስተቻቸው ይበልጥ የሚለግሙ ተጫዋቾች ነው ያሉብን። ይበልጥ የሚለግሙ እልህ የማይዛቸው ከሚዲያውና ከደጋፊው ጋር እልህ ውስጥ የሚገቡት እንደው ይበልጥ በመለገምና ለቲሙ ያላቸውን ከአቅም በታች በመስጠት ነው ማለት ነው። ይሄን ኤክስፕሬስ የሚያደርጉት ማለት ነው። እንደ ክርስቲያኖ ሮናልዶ አይነት ትልልቅ ተጫዋቾች የሚለያቸው በተለይ ክርስቲያኖ ሮናልዶ አንድ ጋዜጣ ትችት ወይ አንድ ግለሰብ ትችት ብሱ ላይ ይናገርበት ሜዳ ላይ መልስ ይሰጣል። ምንም አይደለም የሚያደርገው። ስለዚህ ሮናልዶ ያለው ይሄንን ነገር ነው። ተጫዋቾች ይተቻሉ፣ በዩናይትድ ቤት ኤክስፖዠሩ አለ። ነገር ግን እነኚህ ተጫዋቾች አትችሉም ተባሉ አይደል? በቃ ኢትስ ኦኬ። እንደው እነኚህ ተጫዋቾች በዚህ ደረጃ ከተተቹ ሜዳ ላይ በቀጣይ ጨዋታ ሲገቡ ደግሞ እንደው አትችሉም ያላቸውን ሰው ለማሳፈር በጣም ጠንክሮ መሳየት አለባቸው። ሜዳ ላይ ነው በቃ ስሜታቸውን መግለጽ መቻል ያለባቸው እንጂ ሚዲያ ላይ አይደለም። ማህበራዊ ድረገጽ ላይ ወይ ኢንስታግራም ላይ ወጥቶ የሆነ ነገር በመፈሰት አይደለም። በቃ ሜዳ ላይ ማሳየት ያንን ነው እኮ ደጋፊ የሚፈልገው። ሽንፈት በየትኛውም ደረጃ ሊከሰት ይችላል። ሽንፈት በእግር ኳስ በጣም ኖርማል ነው። ፈርጉሰን ሲናገረው ነበር ከዚህ በፊት እኔ ሽንፈትን መቀበል የሚከብደኝ ሰው አይደለሁም አለ። ከዚህ በፊት ወደ ዩናይትድ ከመምጣቴ በፊት እንደው ሽንፈትን መቀበል እንደው የምፈራው ነገር ነበር። አልወድም፣ በጣም ነው የምበሳጨው ቲሜ ሲሸነፍ አለ። ይሄ ከአበርዲን ነው አይደል ያመጡት። ነገር ግን በዩናይትድ ቤት ባለኝ ልምድ ወደ እንግሊዝ ስመጣ ሽንፈትን ሳይሆን የምፈራው እና ቀስ ብዬ የለመድኩት ባህሪ ምንድን ነው ያለው ፈርጉሰን፣ የተሸነፍኩበትን መንገድ ነው የምፈራው። እንዴት ሆኜ ነው፣ እንዴት ነው ቲም የተጫወተው ነው፣ እንዴት ተጫዋቾቼ ፐርፎርም አድርገው ነው የተሸነፉት የሚለው ከሽንፈቱ በላይ የሚያሳስበኝ ጉዳይ ነው ብሎ ነው ፈርጉሰን የተናገረው ማለት ነው። ስለዚህ እንደው ሳምንቱን ሙሉ ስለዚህ ጨዋታ እንትን አልከን መንጊያት በሉኝ እኔ በጣም ነው ፊል ያደረኩት። እውነት ለመናገር በጣም ኤክስፔክት አድርጌ ነበር፣ እርግጠኛ ነበር ዩናይትድ እንደሚያሸንፍ ያንን ጨዋታ። ግን ያልጠበቅኩት ነገር እንደው ሚራክል ነው የሆነብኝ። ያየሁት ነገር በተለይ ከቀይ ካርዱ በኋላ ቲሙ ተቀይሮ አለማየቴ ስቲል እኔ ይቆጨኛል። እና እንደው ምን እንደተሰማኝ ታውቃላችሁ? ከኤቨርተን ጨዋታ በኋላ ከዛ ውጤት በኋላ በቃ ዩናይትድ ቀጣይ ሲዝንም አውሮፓ መድረክ አይሳተፍም ነው ያልኩት። እውነት ለመናገር በቃ እንዲህ ብዬ በአንድ ጨዋታ ነው ድምዳሜ ላይ የደረስኩት፣ በአንድ ጨዋታ። አሁን ይሄ አይቀየርም እያልኳቸው አይደለም፣ ግን መተማመን አልችልም ቲሙ ላይ። በቃ እማምነው ቲም አይደለም ዩናይትድ። አሁን እውነቱን ነው የምነግራችሁ። የዩናይትድ ደጋፊ ስለሆኑን ክለቡን ስለምንወድ እዚህ ጋር የምንወሻሸው ነገር የለም። ሽምገላም የለም፣ ቤተሰቦቻችን ሽምገላም የለም። እውነቱን ነው የምንናገረው ስለ ቲማችን ያለውን ወቅታዊ ሁኔታ። ትላንት በተደጋጋሚ ብዬዋለሁ፣ ወልቭስን እንደሚያሸንፍ ቲማችን እርግጠኛ አይደለም። የፕሪሚየር ሊጉ በጣም ብዙ ጎል የተቆጠረበት ቲም ማለት ነው። ፕላስ ደግሞ እንግዲህ አርሰናል ጋር ሄዶ አወይ ተጫውቶም እንዲሁ ቲሙ እንደሚያሸንፍ እርግጠኛም አይደለም። አያችሁ፣ በዚህ ሁኔታ ውስጥ ነው ያለ ነው። በተም ላይ ያሉ ቲሞችን እንደምናሸንፍ እርግጠኛ አይደለንም፣ አናቅም። ፕላስ ደግሞ ቶፕ ደረጃ ላይ ያሉ ቲሞችን እንደምናሸንፍ እርግጠኛ አይደለም። ስለዚህ ኢንኮንሲስታንሲ ያለው ቲም ነው ማለት ነው። መቼ ቤስት አቋም እንደሚያሳዩን፣ መቼ ምርጥ እንቅስቃሴ እንደሚያደርጉ የሚያውቁት ተጫዋቾቹ ብቻ ናቸው። እኛ አናቅም ስለ ቲሙ። እኛ ዝም ብለን ነው ፕሬዲክት የምናደርገው፣ ዝም ብለን ነው ኤክስፔክት የምናደርገው ማለት ነው እንጂ
የእኛን ሙድ የሚወስኑት የቲሙን ውጤት የሚወስኑ ዲተርማይን የሚያደርጉት ተጫዋቾቹ ብቻ ናቸው ማለት ነው። ቤተሰቦቻችን እኔ አሰልጣኙም ከአቅሙ በላይ የሆነ ይመስለኛል። ከአቅሙ በላይ የሆነ ነው የሚመስለኝ። ትላንት እንደው በደንብ ፊቱን አይታችሁት ከሆነ በጋዜጣዊ መግለጫው ላይ ሩበን አሞሪም ትንሽ መቀየር ያልቻለው የከበደው ነገር እንዳለ ያስታውቃል ከንግግሩ። እና ሁሉንም ጨዋታዎች ማሸነፍ አለብን እያለው አሞሪም ወደዚህ ወደ አስተያየቱ ስመለስ እንደው ማለት ስላለበት እንደ መርህ ደረጃ መሆን ያለበት ነገር ስለሆነ ነው እንጂ እርግጠኛ ነኝ ሩበን አሞሪም ሁሉንም ጨዋታዎች አሸንፋለሁ ብሎ እንደማያስብ ማለት ነው። እንደማያስብ እውነቴን ነው የምላችሁ እንደማያስብ ግን ያለውን አቅም አሰልጣኙ እየሞከረ ነው፣ ባሉት ተጫዋቾች እየሞከረ ነው። እሱም ላይ ችግር አለበት፣ ምንም ጥያቄ ነው። ቤተሰቦቻችን እሱም ላይ ትላንት አሁን ስለ ታክቲኩ ነው ብዙ ጥያቄዎችን አቅርብሎለት የነበረው ጋዜጠኞች ለምን ፎርሜሽኑን እንደማይቀይር ለምን አንዳንድ ጊዜ ፍሌክስብል መሆን እንዳቃተው በደንብ አድርገው ነው የጠየቁት። በዛም ጉዳይ ላይ እንዲሁ ምላሽ ሰጥቷል። ፎርሜሽኑ ሲወጣና ወረቀት ላይ በኋላ ደግሞ በጨዋታዎች እንቅስቃሴ ላይ ነገሮች እኮ ይቀያየራሉ የሚል አይነት አስተያየት ነው እንዲሁ የሰጠው። እግር ኳስን ማሰልጠን ከጀመርኩ አሁን 5 ዓመቴ ነው ብሏል እና በየጊዜው እየተማርኩ ነው ያለው። ስቲል አሞሪም ልምድ ያለው እንደው በደንብ በትልልቅ መድረኮች የተፈተነ አሰልጣኝ አይደለም። በየጊዜው ራሴን አፕዴት እያደረግኩ ፍለክሰብል ለመሆኑ በፎርሜሽን ደረጃ እንዲሁ ራሴን አፕዴት ለማድረግ ጥረት እያደረግኩ ነው የሚል ምላሽ ሰጥቷል ማለት ነው። ተጫዋቾች ጉዳት ጋር በተያያዘ ደግሞ ቤንጃሚን ሼሽኮ ከታሰበው በላይ እንዲሁ ይቆያል ብሏል። ስለዚህ ለተከታታይ ጨዋታዎች ከዚህ በኋላ የምናደርጋቸው ላይ ላይመለስ እንደሚችል ነው ማለት ነው አሞሪም የተናገረው። ጥሩ እንደው ዜና ከተባለ የነገው ጨዋታ ዕለት ማቲያስ ኩኛ ይመለሳል የሚል ግምት ነበር። አሁን ግን ተጨማሪ አንድ ጨዋታ መጠበቅ ይኖርበታል ኩኛ ተብሎ እንዲሁ ተገልጿል። ኩኛ የነገው ጨዋታ ላይ ሳይሆን የፊታችን አይ ቲንክ ሐሙስ ከዌስትሃም ጋር ጨዋታ አለ፣ እዛ ጨዋታ ላይ ይመለሳል የሚል አስተያየት እንደዚሁ ሩበን አሞሪም ሰጥቷል። ሳምንቱ በጣም ከባድ እንደነበር ለአሞሪምም ለተጫዋቾቹም ከባድ እንደነበር ነው የገለጸው። ሳምንቱ በጣም ከባድ ነበር ለኛ ብሏል። ውጤቱና ሽንፈቱን መቀበል በጣም ከባድ ነበር ሲል የተናገረው እሱም እንደ ደጋፊ ነው ማለት ነው ፊል ያደረገው። ግን ሂደቱ መቀጠል አለበት ብሏል። ያው ህይወት ይቀጥላል፣ መቀጠል ይኖርብናል፣ ስለ ቀጣዩ ጨዋታ ማሰብ ይኖርብናል የሚል አስተያየት ሰጥቷል። በክለባችን ውስጥ ሰበብ ማብዛት የሚባል ነገር የለም ብሏል። እንዲሁ አሰልጣኙ ሁሉም ጨዋታዎች ማሸነፍ አለብን ሲል የገለጸው ይሄ ነው። በዚህ ምክንያት ነው የተሸነፍነው ብለን በየጨዋታዎቹ ላይ እንዲህ በተሸነፍን ቁጥር ሰበብ ማቅረብ መፍትሄ አይሆንም። ማሸነፍና ማሸነፍ ብቻ ነው ተቀባይነት የሚኖረው ሲል ነው የተናገረው። በዚህ ሰዓት የበለጠ ነጥብ መሰብሰብ ዩናይትድ ነበረበት የሚል እምነት እንዳለውም ነው አሰልጣኙ የጠቆመው ማለት ነው። እንግዲህ አያችሁ የኛው ኤክስፔክቴሽን አሰልጣኙ ጋር ነበር ማለት ነው። አትሊስት ቢያንስ ኤቨርተንን ማሸነፍ አለብን ብሎ ሩበን አሞሪም ካልኩሌት አድርጎ እንደገባ ነው ከዚህ ንግግሩ የምትረዱት ማለት ነው። እና እንደኛም እሱ ያላሰበው እንቅስቃሴ እንዳደረጉ ተጫዋቾቹ ገብቶታል። ያልጠበቀው ከአቋም በታች መጫወት ነው ሩበን አሞሪም የገጠመው የሚመስለኝ። ችግሩ እሱ ቶሎ አሁን አዳፕት አለማድረጉ ነው። ቶሎ ቅያሬ አለመፈጸሙ ነው። ተጫዋቾችን ለመቀየር እንዲሁ ደቂቃዎችን፣ ሰዓታትን መጠበቁ ነው። በጊዜ መቀየር መቻል ነበረበት። በተለይ ከቀዩ በኋላ ተጫዋቾችን ወዲያው እዛው ቀይሮ የሆኑ ለውጦችን ለማድረግ እና ቲሙ እንደው የተሻለ ኤቨርተንን አስከፍቶ ጎል የማስቆጠር እድል እንዲፈጥር የሆነ ጥረት አላደረግም። ወይም ጥረት ቢያደርግም እንኳን ሜሰን ማውንት ቀይሮ ቢያስገባም ዘግይቷል። አሁን የብዙ እግር ኳስ ቤተሰቦች ክርክር አሰልጣኙም ጋር ችግር እንዳለበት የሚገልጹበት አንዱ ምክንያት ይሄ ነው። ለማንኛውም ሩበን አሞሪም በዚህ መልኩ ከጨዋታው በፊት ጋዜጣዊ መግለጫውን ትላንት ሰጥቷል። ግን ለየት ያለውን ነገር እንዲሁ ላንሳላችሁ እና የዩናይትድ አካዳሚ ተጫዋቾች ልጆች ወደ ዋናው ቡድን ተቀላቅለው እንዲሁ ልምምድ ሲሰሩ ምስሎች ላይ ቪዲዮዎች ላይ ተመልክተናል። 5 ያህል ተጫዋቾችን ነው ወደ ሲኒየር ቡድኑ ጠርቶ አሞሪም ልምምድ እንዲሰሩ ያደረጋቸው ማለት ነው። ከነኚህ ተጫዋቾች መካከል ጄጄ ገብርኤል የ15 ዓመቱ ተጫዋች ይገኛል።
ይሄ ተጫዋች በ9 ጨዋታዎች 7 ጎልና 1 አሲስት ያለው ነው። በፕሪሚየር ሊጉ ተጫዋቹ እንዲሁ መጫወት አይችልም፣ ግን ምክንያቱም እድሜው ገና ስላልደረሰ ነው። ከጥር ወር ጀምሮ ግን ተጫዋቹ ለኤፍኤ ካፕ ለመጫወት ብቁ እንደሚሆንና ኤፍኤ ካፕ ጨዋታውን በዩናይትድ ማሊያ የመጀመሪያ ጨዋታውን ማድረግ እንደሚችል ነው የተነገረው። ሺሌሴ የተባለው በጣም ተጠባቂ የሆነው ይህም ተጫዋች ከቡድኑ ጋር ልምምድ ሰርቷል። 17 ዓመቱ ነው። ይሄ ተጫዋች ከኤቨርተን ጨዋታ ጋር በተያዘ ተጫዋቹ እንዲሁ በተቀያሪ ወንበር ወደ ዋናው ቡድን ይመለሳል ተብሎ እንዲሁ ይጠበቃል ማለት ነው። ይሄ ልጅ ትልቅ ተስፋ የተጣለበት ብሪያን ምቡሞ እና አማድ በአፍሪካ ዋንጫ ምክንያት ከዩናይትድ ጋር ሲለያዩ ቡድኑን ይጠቅማል ወይ የመሰለፍ እድል ያገኛል ተብሎ የሚጠበቅ ልጅ ነው። ኖህ አጃይ የተባለም ተጫዋች 17 ዓመት ልጅ ነው። ይሄ ልጅ ግራ ዊንገር ሆኖ መጫወት የሚችል ነው። እሱም ልምምድ ሰርቷል። ጂም ትዌት የተባለም ተጫዋች የ17 ዓመት ታዳጊ ነው። በ10 ቁጥር ቦታ እንዲሁም በ8 ቁጥር ቦታ ላይ መጫወት የሚችል የአማካይ ስፍራ ተጫዋች ልምምድ ሰርቷል። ጎድዊል ኮኮኒክ የተባለው የ17 ዓመት ተጫዋች ነው። ይሄ በጣም ጥሩ ፊዚካል ያለው የተከላካይ መስመር ተጫዋች ነው እና እነኚህ ታዳጊ ተጫዋቾች ከዩናይትድ ዋናው ቡድን ጋር ልምምድ ሲሰሩ ትላንት ተመልክተናል ማለት ነው። ያው እንደተለመደው ሼሽኮ፣ ኩኛ እና ሃሪ ማጉዌር መጎዳታቸውን ተከትሎ በነገው ጨዋታ እንደማይኖሩ ነው ሩበን አሞሪም የተናገረው። ወደ ቀጣይ ዜናዎቻችን ከማለፍ በፊት የቅድመ ዝውውር መረጃዎች አሉኝ። የነገውን ጨዋታ በተመለከተ ግምታችሁን እንድታስቀምጡ ጠይቃለሁ ቤተሰቦቻችን። ነገ ምናልባት ካልተገናኘን ያው 9 ሰዓት ስለሚደረግ ጨዋታው እስቲ ቼክ አድርጉ። ምናልባት የቅድመ ዝውውር የቅድመ ጨዋታ መልከታ ሊኖረን ይችላል ጠዋት ላይ፣ እሱን ቼክ አድርጉን። ካልተገናኘን ግምታችሁን አሁን እንድታሰፍሩ ጠይቃለሁ ቤተሰቦች። እንደው የነገውን ጨዋታ ክሪስታል ፓላስን አሸንፈው እንደው ይመለስ ይሆኑ እስቲ ይመልሰን ይሆኑ ከዚህ መከፋት እና በጣም መጥፎ የሆነ ሳምንት እንድናሳልፍ አድርገውናል። እነሱም ሰፈር እያደረጉ እንደሆነ አስባለሁ። ግን ያው በራሳቸው ችግር ነው ሰፈር ሊያደርጉ የሚችሉት። ግን ከነገው ጨዋታ ምን ትጠብቃላችሁ ቤተሰቦቻችን? እንደው አንድ እውነት ልናገርና ስለ አሰላለፈው አንድ ሀሳብ አንስቼ ወደ ቀጣይ ዜናዎች እናልፋለን። አንድ የምናገረው እውነታ ምን መሰላችሁ? አሁን ዩናይትድ ጨዋታውን ሰኞ ነው ያደረገው። ክሪስታል ፓላሶች የዩሮፓ ሊግ ጨዋታ ነበራቸው ቤተሰቦች። የዩሮፓ ሊግ ጨዋታቸውን አይ ቲንክ ዩሮፓ ሊግ መሰለኝ አይደል ክሪስታል ፓላስ እየተሳተፈ የሚገኘው ማለት ነው። እስቲ ቼክ እናደርገው። ኮንፈረንስ ሊግ ላይ እንዳይሳተፍ በሚል ነው እንግዲህ ቼክ ማድረግ እንዲሁ ያስፈለገኝ ቤተሰቦቻችን። እና ክሪስታል ፓላስ በኮንፈረንስ ሊግ ቤተሰቦች አያችሁ ቼክ ያደረኩ ኖቲንግሃም ፎረስት ነው በዩሮፓ ሊግ የሚሳተፈው እና ፓላስ በኮንፈረንስ ሊግ አዌ ፈረንሳይ ድረስ ሄደው ይሄ ቼልሲ ሁለተኛ ቡድን የተባለው ስትራስበርግ ተብሎ የሚጠራውን ቲም ነው የገጠሙት እና 2-1 ተሸንፈዋል። ክሪስታል ፓላሶች አዌ ፈረንሳይ ድረስ ሄደው ነው የተሸነፉት እና ይህን ጨዋታ ያደረጉት ሐሙስ ነው። ስለዚህ ዩናይትድን የሚገጥሙት መቼ ነው? ሐሙስ ጨዋታ አደረጉ። አርብ ልምምድ አይኖራቸውም። በተለይ ጨዋታው ላይ የተሳተፉ ተጫዋቾች ቀለል ያለ ልምምድ ነው ሊያደርጉ የሚችሉት። ስለዚህ እንደው ትንሽ በጣም ጠንከር ያለ ልምምድ ደግሞ ዛሬ ሊሰሩ አይችሉም፣ ምክንያቱም ነገ ጨዋታ አላቸው ማለት ነው። ስለዚህ በጣም ላይት የሆኑ ልምምዶችን አድርገው ነው ዩናይትድን የሚገጥሙት። ዩናይትድ ግን ኤቨርተንን መቼ ገጠመ? ሰኞ ገጠመ። አሁን ትልቁ እኔ የሚያሳስበኝን ነገር ነው የምነግራቸው። እንደው ቅድም ስለ ጨዋታው ብዙ ነገር አወራንበት ቤተሰቦች እንዳትሰለቹም ቶሎ ቶሎ ልናገር ውስጥ ያለ ነገር ስለሆነ ነው። እና ዩናይትድ ሰኞ ተጫወተ። ስለዚህ እንደው ማክሰኞ ቀለል ያለ ልምምድ ሰራ ብለን ብናስብ በጣም ጠንካራ ልምምድ ካልሰራ ይኸውላችሁ ማክሰኞ፣ ሮብ፣ ሐሙስ እና አርብ እንደው የቅዳሜውን የዛሬውን ትተን ማለት ነው የዛሬውን ምንቆጥር ከሆነ ኦልሞስት ወደ 4 ነው 5 ቀን ዩናይትድ አርፎ ነው ጨዋታውን የሚያደርገው። ክሪስታል ፓላሶች ግን ይሄን እድል አላገኙም። ሐሙስ ነው እነሱ የተጫወቱት። ስለዚህ ምንም አይነት በቂ የሆነ ረፍት ሳያገኙ እንደው አረፉ ከተባለም ዛሬ ነው በደንብ ሊያርፉ የሚችሉት። ጨዋታቸውን የሚያደርጉት በዚህ ሁኔታ ውስጥ ነው እና ይሄ ቢግ የሆነ ለእኔ አላርም እየሆነኝ ያለ ነገር እንደው ዩናይትድ በአውሮፓ ሻምፒዮንስ ሊግ አለመሳተፉና እንደው ብዙ ማረፉ ቲሙን ጭራሽ እየጎዳው ነው ወይ ብዬ እንዳስብ ሆንኩኝ። ከዚህ በፊት ስናወራ አሰልጣኙም ሲናገሩ በጣም ይጠቅመናል
በሳምንት አንድ ጨዋታ ማድረጋችን ብዙ በታክቲክ ጉዳዮች እንድንሰራ ተጫዋቾቼ የኔን ታክቲክ አተገባበር እንዲረዱ ይጠቅመኛል ብሎ አሞሪም ሲናገር ነበር። እኛም ስንጠብቅ የነበረው ይሄንን ነው። ምክንያቱም ታሪክም የሚነግረን ከዚህ በፊት ሌስተር ሲቲ የፕሪሚየር ሊግ ሻምፒዮን ሲሆን በራኔሪ አማካኝነት አውሮፓ መድረክ ላይ ስለማይሳተፍ ነው ሌስተር ተብሎ አውሮፓ ውድድር ላይ የማይሳተፍ ቲም በሊግ ጥሩ ደረጃ ይዞ ለማጠናቀቅ የተሻለ እድል ይሰጠዋል። ምክንያቱም ኤክስትራ የረፍት ቀን ነው የሚያገኘው። ለዩናይትድ ግን ይሄ ነገር አልሰራም። ቤተሰቦቻችን ይሄ በጣም እኔ ያሳስበኛል። አሁን በነገው ጨዋታ እንገመግመዋለን ቡድኑን የትኛው ቲም ነው እንደው ይበልጥ እረፍት አድርጎ የመጣ የሚመስለው የሚለውን የነገውን ፐርፎርማንሳቸውን በደንብ አድርገን እናያለን። ዩናይትድ ይሄን አድቫንቴጅ መውሰድ አለበት ነው የምለው። እንደው ጥሩ ሜንታሊቲ ላይ ከሆኑ ሁሌም እንደምለው ጥሩ የሆኑ የአእምሮ ዝግጁነት ካላቸውና በእልህ በስፕሪት እና በጥሩ ስነ ልቦና የሚገቡ ከሆነ ፓላስን ማሸነፍ አያቅተንም እና ነገ እኔ ማክሲመም ፖይንት ከፓላስ የምጠብቀው 3 ነጥብ ነው። በጣም እንደው ካቃታቸውና ከከበዳቸው ፓላስም ቀላል ቲም አይደለም። ሁሌም እንደምለው በእንግሊዝ ቀላል ቲም የለም። አቻ ነው የምጠብቀው እና እናንተም ግን ግምቶቻችሁን በኮሜንት ላይ እንድታሰፍሩ ጠይቃለሁ። አንድ ሌላው ነገር ደግሞ እንደው ሩበን አሞሪም ነገ ቢሞክረው ደስ የሚለኝ ነገር አሰላለፍን በተመለከተ ነው። አሁን ዶርጉ ትንሽ ኢፌክቲቭ እንዳልሆነ ይታወቃል። ስለዚህ ምን ማድረግ አለበት ብዬ ነው የማስበው። እንደው ዲያጎ ዳሎ በጣም የተሻለ ባይሆንም ከሱ አንጻር ስናየው ትንሽ ልምዱ ስላለው እና አንዳንዴ ወደፊትም ሲሄድ ጥሩ የሆኑ ሩጫዎችን ስለሚያደርግና ፓሱም ክሮሶቹም አንዳንዴ በጣም የተሻሉ ስለሆኑ እሱን ወደ ግራ አምጥቶ ሌፍት ዊንግ ባክ ቢናውን ለሱ ቢሰጠው አሞሪም አንድ። ሁለተኛ ነገር ደግሞ ብሩኖ ፈርናንዴስ ዲፕ ወደ መሃል እንዲሁ ተመልሶ እንዲያጠቃ ሳይሆን አሁን ኩኛም ስለሌለ በ10 ቁጥር ቦታ ላይ ይሄ ማለት ምናልባት የኩኛን ቦታ ሌፍት ነምበር 10 ሆኖ ወይም ደግሞ ሁለቱም ተሰልፈው ማለት ነው። ሜሰን ማውንትም እንዲሁ ተሰልፈው በሐሰተኛ 9 ቁጥር ቦታ ተጫዋቾቹ እየተፈራረቁ ቢጫወቱ ማለት ነው። አንዱ ሐሰተኛ 9 ቁጥር አጥቂ ሲሆን ብሩኖ ማለት ነው። ሜሰን ማውንት ደግሞ ወደኋላ ተመልሶ የእሱን ቦታ እንዲሸፍን ማለት ነው ሌፍት ቴን ላይ እንዲህ ያደረገ መሀል ላይ ደግሞ አሁን ኮቢ ሜኖን ቋሚ አድርጎ ከካሳሚሮ ጋር ቢያሰልፈውና ቢሞክር ወይ ኡጋርቴን አንድ ላይ ያጫውተው ይሞክር ከኡጋርቴ ይልቅ ደግሞ ኮቢ ሜኖን ቢያሰልፈው ብዬ ይህንን አሰላለፍ እንደው ተመኘሁ ማለት ነው። ቤተሰቦቻችን እስቲ ነገ አሁን ምን አይነት አሰላለፍ አሞሪም ይዞ እንደሚገባ እናያለን። ግን ኮቢ ሜኖን የሚጠቀመው አይመስለኝም። እኔ ምን አይነት ችግር እንዳለበት አላውቅም። ለምንስ አሰልጣኙ ደግሞ ሁሌም ተገማች የሆነ አንድ አይነት ቲም ይዞ እንደሚገባ አላውቅም። የተለየ ነገር እንኳን ለመሞከር አሰልጣኙ ፈቃደኛ የሆነ አይመስለኝም እና ነገ ሼሽኮ አለመኖር ፕላስ ደግሞ የማቲያስ ኩኛ አለመኖር አሰላለፍ ላይ እንዲሁ ለውጥ እንዲያደርግ ያስገድደዋል ብዬ እጠብቃለሁ። ግን ሩበን አሞሪም እንደሚያደርገው እርግጠኛ አይደለም። ምክንያቱም ዘርክዚ ዝግጁ እንዳልሆነ ባለፈው አሳይቶናል። ስለዚህ ቋሚ መሆን አለበት ብዬ አላስብም። ሜሰን ማውንት ከዘርክዚ ይልቅ ጥሩ የሆነ ወርክ ሬት አለው። እሱን ያሰልፈዋል የሚል እምነት ነው ያለኝ። እችን ለማለት ነው ከጨዋታው በፊት። ወደ ቅድመ ዝውውር ዜናዎች ደግሞ እንለፍና ትላንት በርከት ያሉ መረጃዎች ወጥተዋል። ዩናይትድን የተመለከቱ የዝውውር ዜናዎች የተለመዱ የምናውቃቸው ስሞችም እንደዚሁ ተካተዋል። እነሱን እያነሳን እንሂድ። ግን ከዛ በፊት የሜሰን ግሪንውድን ዜና ሳነሳ ይህ ልጅ በጣም ትልቅ ገንዘብ ሊያመጣ ለዩናይትድ አሁን ተቃርቧል እንደሰማችሁት ቤተሰቦቻችን እና የተለየ ማሊያው ላይ ባች ያደርጋል ተብሏል። ይሄ ባች የሊግ ዋን ቶፕ ስኮረር በሆኑን ተከትሎ ነው እንግዲህ ለሜሰን ግሪንውድ ማሊያ ላይ የሚለጠፍ የተለየች የሆነች ምልክት አለች። እንግዲህ በሊግ ዋን የሚጠቀመዋት ማለት ነው ለቶፕ ስኮረር ሜሰን ግሪንውድ ያችን ማሊያ አድርጎ ጨዋታውን እንደሚያደርግ ነው በፈረንሳይ ሊግ ዋን እየተነገረ ያለው ማለት ነው። አትሌቲኮ ማድሪድ በጣም እየፈለገው ይገኛል። 80 ሚሊዮን ዩሮ ነው ማርሴዎች እየጠየቁበት ያለው። እንግዲህ ይሄ ልጅ ከዚህ ክረምት በኋላ በፈረንሳይ ይቆያል የሚል እምነት የለኝም። በነገራችሁ ላይ ሲሸጥ ለዩናይትድ በጣም ጥሩ ገንዘብ እንደሚያመጣ እርግጠኛ መሆን ይችላለሁ። ሌላ ገቢ ነው። ሜሰን ይለቃል አይ ቲንክ ማርሴይን። ምኞቱ ግን ትልቁ ምኞቱ ግን ላይሳካ እንደሚችል ነው እየተገለጸ ያለው እና ቶማስ ቱህል ለእንግሊዝ ብሔራዊ ቡድን መጫወት ስለሚፈልግ ልጁ እየጠበቃቸው ነበር እንደው ጥሪ ካቀረበልኝ ቱህል በሚል። ቱህል ግን ወስኗል ተብሏል። ትላንት በዚህ ጉዳይ ላይ በርከት ያሉ መረጃዎች ሲወጡ ነበር እና
አሁን ሜሰን ግሪንውድ ወደ እንግሊዝ ብሔራዊ ቡድን ተመልሼ እጫወታለሁ የሚል እምነቱን እዚህ ጋር መክታት እንዳለበት እና ምናልባት ወደ ጀመረው እና እንደው ወደሚፈልጉት የጃማይካ ብሔራዊ ቡድን ሄዶ ቢጫወት ተጫዋቹ የተሻለ እንደሆነ ነው መልእክት ያስተላለፉለት ቶማስ ቱኸል። ግሪንውድን ወደ እንግሊዝ ብሔራዊ ቡድን የመጥራት ምንም አይነት ፍላጎት የላቸውም። አሁን ባላቸው ስኳድ ደስተኛ ናቸው ተብሎ ነው የተነገረው። የክርስቲያን ኦሮስኮን መረጃ ስነግራችሁ ይሄ ልጅ አሁን ወደ ማንቸስተር ከተማ እየበረረ እንደሆነ ምናልባት ይህን ዜና እየሰራንላችሁ ባለበት ሰዓት ተጫዋቹ ማንቸስተር ኤርፖርት ሲያረፍ እንደማይቀር ነው የሚጠበቀው። ምክንያቱም ትላንትና ልጁ ከሳውዝ አሜሪካ ጁሴፔ አንቶናናሲዮ ተብሎ አንቶናሲዮ ተብሎ ከሚጠራ ኤርፖርት ትላንት እንደተነሳ ነው የተገለጸው። ይሄ ልጅ እንግዲህ ከስካውቱ ጋር በመሆን ወይም ከኤጀንቱ ጋር አብሮ በመሆን ወደ ማንቸስተር ከተማ በመምጣት በይፋ ፊርማውን ለማኖር እንግሊዝ ይገባል ወይም ገብቷል ተብሎ ይጠበቃል። እንግዲህ ዩናይትዶች ይህን ተጫዋች በማስፈረም አሁን ይጠቀሙበታል ዋና ቡድን ተብሎ አይታሰብም። ግን ልጁ ያለው ፊዚካል ስትሬንግዝ እና ብዙዎቹ አዲሱ ካሴዶ እያሉ ነው ከወዲሁ የሚያሞካሹ ተጫዋቹ ባለው ተክለ ሰውነት እንደው ዩናይትድ ከዚህ በፊት በ4 ሚሊዮን ፓውንድ መግዛት እያለበት ያጣውን ካሴዶ አሁን ቀድሞ ከነ ብራይተን እና ሌሎች በአነፍናፊ ክለቦች ቀድሞ ወሰደው ተብሎ እንዲወራ ሆኗል ማለት ነው። እና እኔ እንቅስቃሴውን በቪዲዮ ተመልክቻለሁ። ቤተሰቦች በጣም ተስፋ የሚሰጥ ዲፌንሲቭ ሚድፊልድ ተጫዋች ይመስላል። በጣም ኮምፎርት ተሰምቶት ነው የሚጫወተው። በጣም ፊዚካል ነው ልጁ። አማካይ ክፍል ላይ እና እድገቱን በደንብ አድርጎ የሚያስቀጥል ከሆነ በዩናይትድ ቤት ስኬታማ ሊሆን የሚችልባቸው ብዙዎቹ ተሰጦች ወይንም ደግሞ የፊዚካል አፒራንስ ያለው ልጅ ነው ማለት ነው እና ከተክለ ሰውነቱ ካሉት ክህሎቶች አንጻር ካሉት አማካይ ቦታ ላይ መከላከል ብቃት አንጻር ወደፊት ሲሄድ ደግሞ እንደው ለማጥቃት ጥረትም ሲያደርግ እንዲሁ ተመልክቼዋለሁ እና ይሄ የ17 ዓመት ልጅ እንዲሁ አይመስልም ተክለ ሰውነቱን ስታዩት እና ሜዳ ላይ ያለውን ብስለት ስታየው በጣም በትልቅ ብስለት የሚጫወት ልጅ ነው እና ዩናይትድ ይሄን ልጅ ማግኘቱ በጣም እድለኛ ያደርገዋል እና ለዩናይትድ በይፋ ይፈርማል ማለት ነው። የጊራሲን ዜና ደግሞ ሳደርሳችሁ ስካይ ስፖርት ደችላንድ እንደዚህ ብሎናል። ጊራሲ 50 ሚሊዮን ዩሮ ውል ማፍረሻ ሂሳብ አለው። ይሄ ውል ማፍረሻ ሂሳቡ ደግሞ አክቲቭ የሚሆነው በቀጣይ አዲስ ዓመት ነው ብሎናል። እንግዲህ ከአንድ ወር በኋላ የጥር የዝውውር መስኮት ሲከፈት ልጁ በ50 ሚሊዮን ዩሮ የዝውውር ገንዘብ እሱም ወደ አስቀምጣቸው ወደሚፈልጋቸው ክለቦች መዛወር ይችላል ማለት ነው ከዶርትመንድ። እነኚህ ትልልቅ የአውሮፓ ክለቦች ተብለው ከተጠቀሱት መካከል ደግሞ ትላንት የተረጋገጠው አንዱ ዩናይትድ መሆኑ ነው። በእርግጥ ይሄን የምጠብቀው ነገር ነው። እንግዲህ በጣት የሚቆጠሩ ክለቦች ናቸው። በነገራችሁ ላይ ለምሳሌ ስማቸው ከተጠቀሱ ክለቦች መካከል ከስፔን 2 ብቻ ነው፣ ሪያል ማድሪድ እና ባርሴሎና። ከፕሪሚየር ሊጉ ግን 5 ክለቦች ኮንትራቱ ላይ እንዲካተቱ አድርጓል። ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ እና አርሰናል። ስለዚህ በድምሩ 7 ክለቦች ኮንትራቱ ላይ ዩናይትድን ጨምሮ ተቀምጠዋል ማለት ነው። ጥር ላይ እንግዲህ ዩናይትድ ቀጣይ ማደርሳችሁ ዜና ስለ ሴሜንዮ ነው። ሴሜንዮን የማያገኙት ከሆነ እንደው አንድ የአጥቂ ባህር ያለው ተጫዋች ስለሆነ ምናልባት ጉራሲን እንደ አማራጭ ሊወስዶት ይችላሉ ተብሎ ተነግሯል ማለት ነው። በዚሁ ወደ ሴሜንዮ ዜና ስናልፍ አንቶኒዮ ሴሜንዮን በይፋ ለማስፈረም ዩናይትዶች ኮንትራታቸውን አቅርበውለታል ብሎናል። ይህን ዜና የተናገረው ትላንት እንግዲህ በተለይ በጣም የሚታመኑ መረጃዎችን ክረምት ላይ ሲያወጣ የነበረው በዝውውር ጉዳዮች ላይ በዚህ አትሌቲክ ጸሐፊዎች ሁሉ ሳይቀር ክሬዲት የተሰጠው ኢንዲካላ የተባለው የትዊተር አካውንት ነው እና ዩናይትዶች አሁን በይፋ በሴሜንዮ ዝውውር ላይ ገብተዋል ማለት ነው። እስካሁን የሚያጠራጥሩ ነገሮች ነበሩ። ምክንያቱም ክለቡ በዚህ ተጫዋች ላይ እንደው በጣም የጠነከረ ፍላጎት አለው ብሎ ለመናገር የነዚ አትሌቲክ ጋዜጠኞች እርግጠኛ ሆነው ሊያወሩ አልቻሉም ነበረ። አሁን ይሄ ሰው ከተናገረ እንግዲህ የሆነ ነገር አለ ማለት ነው። ስለዚህ ለሴሜንዮ ይፋዊ ኮንትራት ነው የተባሉ። ለተጫዋቹ ምን ያህል ደሞዝ ይሰጡታል፣ ምን ያህልስ የውል ማፍረሻ ሂሳቡ ስለሚታወቅ ምን ያህልስ ዓመት ነው የሚሰጡት ኮንትራት የሚለው በተለይ ደሞዙ በጣም ወሳኝ ነው እዚህ ጋር። እነኚህ ፕሮፖዛሎችን ዩናይትዶች ወኪሉን አግኝተው አውርተውታል እና
የሴሜኖ ይፋዊ የሆነ ኮንትራት ሰነድ በዩናይትድ በኩል አሁን ቀርቧል ተብሎ ነው የተነገረው። ግን ትልቁ እዚህ ጋር አሁን ማወቅ ያለባችሁ ጉዳይ ተፎካካሪ ክለቦች አሉባቸው እና ዩናይትዶች ለማሳመን የሚሄዱበት ርቀት በጣም ወሳኝ ነው። በተለይ ሴሜዶ የሚመለከተውን የሚመስለኝ ምን አይነት ሚና ውስጥ እጫወታለሁ ብሎ ሊያስብ ይችላል። ከገንዘቡ ባለፈ የሚሄድበት ክለብ የሚሰጠኝ ሚና ምን አይነት ነው፣ በየሳምንቱ ውስጥ የመጫወት እድል ይሰጠኛሉ ይሄ የሚፈልገኝ ክለብ የሚለውን ነገር ተጫዋቹ ከውሳኔው በፊት ሊያጤነው እንደሚችል ነው የምገምተው። ከገንዘብ ባሻገር ገንዘብ ዋነኛው ነገር ሊሆን ይችላል ለተጫዋች፣ እሱን እረዳለሁ። በተለይ ሊቨርፑል ነው አሁን ዩናይትድን ለመፎካከር በጣም ጠንከር ያለ ተፎካካሪ ሆኖ ሊቀርብ የሚችለው ተብሎ የተነገረው ክለብ ማለት ነው በሴሜኖ ዝውውር ጉዳይ። ሊቨርፑል ቤት ግን አሁን ትልቁ ዩናይትድ ሊወስድ የሚችለው አድቫንቴጅ መረጋጋት የለም። ይሄ ማለት አሰልጣኙ ያላቸው ጊዜ እንደውም በጣም ጥቂት ነው ተብሎ ነው እየተነገረ ያለው። ከዌስትሃም ጋር ቀጣይ ጨዋታ ያደርጋል ሊቨርፑል። የአርነ ስሎት በሊቨርፑል ቤት መቆየት እርግጠኛ መሆን ስለማይቻል እና ሊሰናበት አሰልጣኙ የሚችልበት እድል ስላለ ሌላ አሰልጣኝ የሚመጣ ከሆነ ደግሞ ሌላ ታርጌት ወይም ሌላ እቅድ፣ ምክንያቱም የተለየ የሆነ አጫወት ለራሱ አሰልጣኙ ለሚመቸው አጫወት ሌላ ተጫዋች ታርጌት ሊያደርግ ይችላል፣ ወይ ሴሜዶም እንዲሁ ይምጣልኝ ብሎ ሊል ይችላል ማለት ነው። እና ዩናይትድ ይችን አጋጣሚ ተጠቅሞ ተጫዋቹን በፍጥነት የግሎ ለማድረግ ከወዲሁ እንቅስቃሴ እያደረገ ይገኛል። ግን ስቲል አሁንም ሊቨርፑሎች በዚህ ተጫዋች ዝውውር ዙሪያ በጣም አክቲቭ ናቸው፣ በጣም አክቲቭ ናቸው ተብሎ ሊቨርፑል ከባድ የዩናይትድ ተፎካካሪ እንደሆነ ነው የተገለጸው። የተጫዋቹ ማረፊያ ከሁለቱ አንዱ ክለቦች የሚሆን ነው የሚመስለው አሁን ባለው መረጃ መሰረት። እንግዲህ አዲስ ነገር የሚኖር ከሆነ እኛም እየተከታተለን እናሳውቃችኋለን ቤተሰቦቻችን። ከአጥቂ ባህሪ ካላቸው ተጫዋቾች መካከል ሌላኛው ስሙ ከዩናይትድ ጋር የተነሳው ቪኒሺየስ ጁኒየር ነው እና ትላንት ኮት ኦፍ ሳይር ነው ይህን ዜና ይዞ የወጣው። እንደውን እነ ፊሳጄስ በቅርቡት ኖሮ በዜናውን ወደ እናንተም ለማድረስ ብዙ አልደፍርም ነበር። ግን እነ ኮት ኦፍ ሳይድ እንደው በመጠኑም ቢሆን የተአማኝነት እድል ስላላቸው የቪኒሺየስ ጁኒየርን ዜና ማንሳታቸው ዩናይትዶች ከተጫዋቹ ወኪሎች ጋር ሁሉ ሳይቀር ተገናኙና አወሩ በተጫዋቹ ሁኔታ ዙሪያ ማለታቸው ለእናንተ መቅረብ መነገር አለበት ብዬ ስላሰብኩ ይኸው አቀረብኩላችሁ ቤተሰቦቻችን። ያው በሪያል ማድሪድ ቤት ተጫዋቹ አልተረጋጋም። ተጫዋቹ ያለው ባህሪ እና እንደው ከክለቡ ከኮንትራቱ ጋር በተያዘ ከክለቡ ጋር መስማማት ሳለመቻሉ ክለቡን ለመልቀቅ እንዲያስብ ሊያደርገው ይችላል ተብሎ ነው እየተገለጸ የሚገኘው እና መውጫው የቀረበ ይመስላል። ተጫዋቹ በስፔኑ ክለብ የሚቆይበት እድል አሁን በጣም ጠባብ ነው። ምልክቶች በሙሉ የሚያሳዩት ቪኒሺየስ ጁኒየር እና ሪያል ማድሪድ በቅርቡ ሊለያዩ እንደሚችሉ ነው። ምንም እንኳን በባለፈው የአውሮፓ ሻምፒዮንስ ሊግ ጨዋታ አሰልጣኙ ዣቪ አሎንሶ እና ተጫዋቹ እንደሚወራው ሚዲያው በጣም አጋኖ እያወራው እንደሆነ በሁለቱ መካከል እንደው ጥሩ የሆነ ግንኙነትና ጥሩ የሆነ ተግባቦት እንዳለ ለማሳየት ሙከራ አድርጓል። ግን ስቲል አያምኗቸውም ጋዜጦች ማለት ነው። በአሰልጣኙና በተጫዋቹ መካከል ትልቅ ልዩነት አለ፣ ክፍተት አለ። ቪኒሺየስ ጁኒየር በኮንትራቱም ደስተኛ አይደለም። ለዛ ነው እንደ ዩናይትድ እንግሊዝ ያሉ ትልልቅ ክለቦች ነው ትራክ እያደረጉት ያሉት። ግን እኔ አሁን ዩናይትድ እንደሱ አይነት ተጫዋች እንደሚያስፈልገው አምናለሁ። አስባችሁታል? አሁን እሱ በግራ የአጥቂ ቦታ ላይ ማለት ነው ወይ በግራ ክንፍ ቦታ ላይ ለዩናይትድ በጣም ጥሩ ውጤት ቀያሪ ሊሆን የሚችል ተጫዋች ነው። ግን ችግሩ ቪኒሺየስ ጁኒየር የባህሪ ችግር አለበት። ይህን ደግሞ አንድረሳም ቤተሰቦቻችን። ቪኒሺየስ ጁኒየር ያለበት የባህሪ ችግር ለዩናይትድስ መጥቶ ልጁ ብዙ መልበሻ ቤት አለመረጋጋት ሊፈጥር አይችልም። ይሄን ነገር እኔ ካለው ካራክተር አንጻር ልጁ በችሎታው እንደው ጥርጣሬ ባይኖረኝም ያለው ካራክተር ግን እኔ በዩናይትድ ዝውውሩ ላይ ጥያቄ እንዳነሳበት ያደርገኛል ማለት ነው። ኤኒዌይስ በጣም የተጨበጠ ነገር እንዲሁ ይሄ በቃ ተቃረበ ወይም ሊሆን ነው ብለን የምናስበው ዜና ስላልሆነ ሩመር ስላልሆነ እንዲሁ ለመረጃ ያህል ነው ማየት ያለብን ይህን ዜና። እንቀጥል ቤተሰቦች። ቪዲዮን ላይክ ማድረጋችሁን ግን እንዳትረሱ ላስታውሳችሁ። ያው ካለቀ በኋላ እንዲሁ አስታወስኳችሁ፣ ቅድም ማስታወስ ነበረብኝ። ቤተሰቦች የአማካይ የዩናይትድ ኢላማዎችን ዜና ስናይ የዴቪድ ኦርንስተን መረጃ በቅድሚያ ልንገራችሁ።
ዴቪድ ኦርንስተን የ24 ዓመቱን ብራዚላዊ አማካይ ስፍራ ተጫዋች ጆዋው ጎሜዝን ለማስፈረም ዩናይትዶች ከወልቭስ ጋር ንግግር እያደረጉ ነው፣ በጣም አድቫንስድ የሆነ ስቴጅ ላይ ደርሰዋል ብለው የዘገቡት መረጃ ከእውነት የራቀ ነው ብሎናል። ዴቪድ ኦርንስተን የምናምነው የዘ አትሌቲክ ጋዜጠኛ ነው እና ማንቸስተር ዩናይትዶች ከተጫዋቹ ስም ጋር በተደጋጋሚ ያለፉት ቀናት መነሳቱን ተከትሎ የክለቡን ቅርብ ሰዎች ጠይቀናል እና ከዩናይትድ በኩል የተሰጠን ምላሽ እንዲሁም ከወልቭስ ሰዎች በኩል የተሰጠን ምላሽ ግን እንደሚወራው ኢንተረስቱ ሊኖር ይችላል። ዩናይትድ ለማስፈረም ከሚፈልጋቸው ተጫዋቾች መካከል እንደ አማራጭ አድርጎ የያዘው አማካይ ቦታ ላይ ጆዋው ጎሜዝ ሊሆን ይችላል ነው ያሉት አትሌቲኮች። አልካዱም ይሄንን ግን በጣም አድቫንስድ የሆነ ንግግር ወይም ተቃረበ እንዲሁ ክለቦቹ ለመሸጥና ለመግዛት ተቃረቡ የሚያስብል ደረጃ ላይ አይደለም የሚገኙት ብለው ዘ አትሌቲክ ይህን ጉዳይ አጣጥሎ ትላንት መረጃ ይዞ ወጥቷል ማለት ነው። የካርሎስ ባሌባ ግን አሁንም የዩናይትድ ቀዳሚ የዝውውር ታርጌት እንደሆነ የሚወጡ ሪፖርቶች እንደዚሁ አመላክተዋል። ባሌባ አሁንም ቢሆን በዩናይትድ የአማካዮች ምርጫ ሊስት ውስጥ ከፍተኛውን ቦታ የያዘ ተጫዋች ነው ሲሉ ዘግበዋል። ትላንት አደም ዋርተንም ይገኝ ነበር፣ ግን ስለ አደም ዋርተን ጉዳይ ትላንት አንድ ዜና ነግሬያችኋለሁ። ዋርተን አውሮፓ ሻምፒዮንስ ሊግ ይፈልጋል። ዩናይትድ አውሮፓ ሻምፒዮንስ ሊግ የሚሳተፈ ከሆነ ዋርተንን ኦልሞስት ዩናይትድ ፎርጌት ማድረግ አለበት፣ መርሳት አለበት። ምክንያቱም እሱ ወደ አውሮፓ ሻምፒዮንስ ሊግ ወደሚጫወት ቡድን ነው የሚሄደው። ስለዚህ አሁን ይሄ የዋርተን ሀሳብ ባሌባ ላይ ይበልጥ እንዲይዙትና በዝውውሩ ላይ እንቅስቃሴ እንዲያደርጉ ዩናይትዶችን የሚገፋፋ ነው የሚሆነው። ምክንያቱም ክለቡ አሁን የተጫዋቹ አቋም መውረድን በጣም እንደ አስኪ የሆነ ጉዳይ አድርጎ አይቆጥሩም። ምክንያቱም ተጫዋቹ ስቲል ታለንት እንዳለው ክለቡ ያምናል። ባለፈው አንድ ነገር ነገረናችሁ ነበር። በጣም የታወቀ ማርቼዲስ ላይ ዳታ በመስራት የሚታወቅ ሰው ነው። አሁኑ የቀጠሩት ዩናይትዶች ለ10 ዓመታት እዛ ሰርቷል ካምፓኒ ውስጥ። ይሄ ሰው ከ10 ሺህ እስከ 100 ሺህ የሚደርሱ ተጫዋቾች ሙሉ የተሟላ ዳታ ነው ያለው እና ምናልባት በአውሮፓ ካሉ ትልልቅ ዳታን መሰረት አድርገው ተጫዋቾችን ከሚያስፈርሙ ክለቦች መካከል አሁን ዩናይትድ አንዱ ይሆናል ተብሎ ነው እየተገለጸ ያለው። ከ4 ክለቦች ቤተሰቦቻችን በጣም ትልቅ የሆነ ሂውጅ የሆነ ስካውቲንግ ሪፖርት ያለው ስካውቲንግ ዳታ ያለው በማንኛውም ሜትሪክስ ማለት ነው። በማንኛውም ሜትሪክስ በጣት የሚቆጠሩ ክለቦች ናቸው ይሄ አቅም ያላቸው ማለት ነው እና ባለሙያው ያለው አቅሙ ያለው አሁን ራትክሊፍ ከመጡ በኋላ ያደራጁትና በዩናይትድ ቤት እየተገበሩት ያለው ነገር ነው ማለት ነው እና ይሄ ዳታ ሪፖርት እንደሚያሳየው ከሆነ ካርሎስ ባሌባ አሁንም 21 ዓመቱ ነው። ከችሎታው ጋር እንደማይያዝ ይሄ አቋም መውረዱ ዘንድሮ ከችሎታው ጋር እንደማይያዝ ከችሎታ ይልቅ በሌሎች ውጫዊ ምክንያቶች ተጫዋቹ እንዲህ እየሆነ እንዳለ ነው ዩናይትዶች የሚያስቡት እና አሁንም እንደሚሻሻል ወደፊትም ለዩናይትድ የአማካይ ክፍል በጣም ሁነኛ ተጫዋች እንደሚሆን የክለቡ አመራሮች እርግጠኞች ናቸው። ስለዚህ ይሄን ተጫዋች ከቁጥር 1 የዝውውር ኢላማነት አላነሱትም። ባሌባ ቁጥር 1 ኢላማቸው ነው ተብሏል። በኢሊየት አንደርሰን ጉዳይ ላይ ደግሞ ትልቅ ፈተና ገጠመን ቤተሰቦች። ምክንያቱም ሲቲ የተጫዋቹ ዋነኛ ፈላጊ የሆነ እንደውም እንደ ዴይሊ ሜሎ ጋዜጠኛ ዘገባ ከሆነ ትላንት እንዳወጣው ማንቸስተር ሲቲዎች ተጫዋቹን በቀጣይ ክረምት የዝውውር መስኮት ለማስፈረም ቀዳሚ የዝውውር ኢላማ አድርጎታል። ይሄ ለዩናይትድ በጣም በጣም መጥፎ ዜና ነው። ትላንት አይ ቲንክ ሰሞኑን ሳወራው ነበር። ዩናይትድ ይሄን ልጅ በጥር የዝውውር መስኮት ላይ ነው ማስፈረም ያለበት። ይሄንም ማያደርግ ከሆነ አሁን ልጁ ብቃቱ እየጨመረ ብዙ ክለቦች እየፈለጉት ሲመጣ ትኩረት ሲሰጠው ልጁ ይበልጥ እየታየ መጣ። በተለይ በትላልቅ ጨዋታዎች ለምሳሌ ልክ ሊቨርፑልን ሲያሸንፈው አንፊልድ ላይ በጣም ምርጥ የጨዋታው ኮከብ፣ ከዩናይትድ ጋር ሲጫወቱ እንዲሁ የጨዋታው ኮከብ የሚያስብል፣ ከእንግሊዝ ብሔራዊ ቡድን ጋር ተጠባቂ ጨዋታ ሲያደርግ የጨዋታው ኮከብ የሚያስብል እንቅስቃሴ ነው የሚያሳየው እና በታርጌት በራዳር ውስጥ ነው ያለው ማለት ነው በትልልቆቹ ክለቦች። አሁን ሲቲዎች ግን ልጁን ከምንም በላይ ቀዳሚ የዝውውር ኢላማ አደረጉት ነው የተባለው። ይሄ ደግሞ ዩናይትድ እንዲፈጥን የሚገፋፋው ነው። እንደው ልጁን ማግኘት ካለባቸው እውነት ለመናገር ቀጣይ ጥር ላይ የሚከፈለው መስዋዕትነት ከፍለው ማስፈረም። ይሄንም የማያደርጉ ከሆነ ግን ይጋብዛሉ። ሲቲም ይመጣል። ሲቲ ብቻ አይደለም የሚፈልገው በነገራችሁ ላይ ሲቲ ቀዳሚ ያደረገው እንጂ ቼልሲም አለ።
ሊቨርፑልም አለ፣ ኒውካስል ዩናይትድም አለ ማለት ነው። ደግሞ አይታወቅም አርሰናልም ሊመጣ ይችላል። ስለዚህ ጥር የዝውውር መስኮት ከዩናይትድ ጋር በተገናኘ ልጁን ለማስፈረም ዩናይትድ ያላቸውን አቅም እንደው ያላቸውን ባጀት አውጥተው ልጁን ጥር ላይ መግደል መቻል አለባቸው። አሁን ፎረስቶች እያሉ ያሉት ጥር ላይ አትምጡብን፣ ኤሊዮት አንደርሰንን ጥር ላይ አንሸጥም፣ ቀጣይ ክረምት ድረስ እንጠብቃለን፣ እስከ ክረምት ድረስ በክለባችን ይቆያል እያሉ ነው የሚገኙት። ይሄን ያሉት ደግሞ ለምንድን ነው? እንደዚህ አይነት ጨረታዎችን ስለሚጠብቁ ነው። አሁን ሲቲ ገባላቸው፣ ቀድሞውኑ ዩናይትድ እንደሚፈልገው ያውቃሉ። ስለዚህ ኦልሞስት በሲምፕሊ በቀላሉ 100 ሚሊዮን ፓውንድ 120 ሚሊዮን ፓውንድ ከዚህ ተጫዋች ዝውውር ይጠይቃሉ ማለት ነው። እና እንደው የዩናይትድ አመራሮች ከቻሉ ይሄ ልጅ በ80ም ቢሆን ጥር የዝውውር መስኮት ላይ ቀደም ብሎ ልጁን ማስፈረም መቻል አለባቸው። ያን የማያደርጉ ከሆነ ግን ያለው ፉክክር በኢሊየት አንደርሰን ዝውውር ላይ በጣም ከባድ ይሆናል። ከሲቲ ጋር ዩናይትድ በገንዘብ አቅም ሊፎካከር አይችልም። እውነት እንነጋገር ከተባለ ቤተሰቦቻችን እና ዋርተንም ደግሞ የአውሮፓ ሻምፒዮንስ ሊግ ከሌለ አልመጣም እያለ ነው። ስለዚህ ዩናይትድ ወሳኝ የሆኑ ውሳኔዎች ይጠብቁታል። ዝውውርን እና አማካኝን በተለይ ደግሞ በተመለከተ ቀጣይ ጥር የዝውውር መስኮት ላይ ማለት ነው። ቤተሰቦች እንግዲህ ያሉት የቅድመ ዝውውር ዜናዎቼ እነኚህን ይመስላሉ። አብራችሁኝ ስለነበራችሁ እስካሁን እጅግ ከልብ አመሰግናለሁ። ቤተሰቦች እንግዲህ ነገ ከተገናኘን ጥሩ ቼክ አድርጉን። ግን ቅድመ ጨዋታ መረጃዎች ሊኖሩን ይችላሉ። መልካም ጨዋታ እንዲሆንላችሁ መልካም ቅዳሜ እመኛለሁ። ሰላም ሁኑ ባይ